እኔ የእሷን ሳይድ አይጌርል እረዳታለሁ። አም ሶ ሃፒ ፎር ሄር በጣም ነው የተደሰትኩት። ሳይቃጠል በቅጠል በእንጭጩን የተቀጨው ቢኮዝ እስናጎነ ወርክ አገልጋይ ወንድ ማዲያታም ነው የሚያደርግሽ እኮ ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔርን አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። እናት ወዛ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ገረድ ነው የሚያደርግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ለተሸከመው ነው የምድረ ማዲያታሞች ናቸው እኮ። አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ ሂዝ ፍሬንድስ with ዳጊ ኤንድ ቀለሜ። አገልጋይ የሚባል ወንድ ጋር እንዳደርሺ እኔ እችል ማነው ስማ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። what if like she lost her mental health? They are the most manipulate እኮ አርጓት እኮ she was like the queen of pick me ነበረች እኮ። የፒክ ሚ ሴቶች የሉም ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋል። ፍቅር ነው ፍቅር ያ ፍቅር ቺት አርጎ ከመጣ በኋላ አባን ተጀምር እማንቺ ጀምሪ ምናምን በይ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው የዞት ጦስ ጠንቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን ለዘላለም ከዚህ ከጋና እንኳን አልታሰርሽ። ሽማግሌ እንዳልክ እግዚአብሔር ምስክሬ ነው። እና በጣም ጎረቤት ይሄ ልጅ እየጠጣችሁ ወዶች ቡና ያዙ። 24 ሰዓት ወጥ ስሪ። ኖ ሌላውን ተውትና ወንዶች አላችሁ። አሁን ሴቶች be kind to her guys, be kind to her። አይ ነው እረዳለሁ። እኔ አሁን ማስተምረው ትዳራችሁን ጠብቁ ምናምን ነው እረዳለሁ። ከአገልጋይ ወንድ ጋር ግን ከደበረሽ ውጪ ይገሉሻል። ውጪ እሺ። ደስ ብሎኝ አይደለም ባይዘወይ በትዳር መፍረስ ደስ ብሎኝ አይደለም። ጌታ ምስክሬ ነው። ኖ ደስ ብሎኝ አይደለም። ደስ ያለኝ በእንጭጩን የቀጨችው እንጂ ልጅ ብትወልድ አስቡ። ልጅ ብትወልድ የዚህ ደግሞ ሶሻል ሰርክል ከባድ ጋንጎች ናቸው። ጋንጎች ነው። አንዱ እኮ አባትነት ለልጁ የነሳው ገብቷቸዋል። በገጨው ቦታ ሁሉ ልጅ የሚፈጥር ትዳር አልመሰረቱም። እሰይ ይዞሽ ገደል ይግባ ጦስሽን ምናምን። ኖ እናቱ አገልጋይ ወንድ ጋር እንዳደርሽ ይሄ ታላቅ ምክር ነው። ይሄንን ጌታ ምስክር ትፈልጊው ነበር ማለት የፎንቃ አለቀ። ፍቅር ያልቃል። የቲክቶክ ፍቅር ያልቃል። ቲክቶክ ላይ ወዳለው ምናምን ነው ዮናታን ሄዶ ነብሽ እንግዲህ እሱን አላቅ ቆይ ትምህርቶች አንድ በህይወቴ ለመጀመሪያ ጊዜ ሊያሾ ሀብዬ ሰሟት። ሊያሾ መከረቻት። የኔ መካሪ ሊቾይ ጠንቋይ ለራሱ አያውቅም እኮ በሊቾ ነው። ሊቾ እኮ ትመክራለች። ሊቾ የመከረቻትን ላሰማችሁ። ሊያ እኮ ብልህ ስሙ ሊያ ያለቻት እኔ የምልህ ኤልድዬ ግን ይምን በጣም ነው ግን ሰው የምታስተችው። በተለይ እኛ ሴቶችን በጣም ነው የምታስተችው። በተለይ ደግሞ እኔ እንኳን አይደለም
ሚስቶችን በጣም ነው የምታስጠችው። በባለፈው መጣሽ አንቺ ደግሞ ቆይ በባለፈው መጣሽ ጋይስ ምንድን ያለችው? ቺት ቢያደርግብኝም ይቅርታ አደርግለታለሁ ብላ ስታንጫጫን ፀጉራችንን ሽበት በሽበት አደረገችው። እስኪ አሁን አግብተሻል፣ ትዳር መስርተሻል፣ ባልሽ አያደርገውም፣ ግን እንደው ተሳስቶ እንደዚህ ሲያደርግ ይቅርታ ማድረግ እንደምችል የዛኔ ፈጣሪ ያሳየን ነው የሚባለው። እውነቴን እኮ ነው ጋይስ። ይቅርታ የምትወጁ ሰው ቺት እንዳደረገብኝ ስታውቂ ይቅርታ አደርግለታለሁ። በህይወትሽ ዳግም የማታምኑ ሰው ቢኖር እኮ ባለቤትሽ ነው። ከዛ በኋላ ቺት እንዳደረገብሽ ካወቅሽ በኋላ በቃ መቼም በህይወትሽ ሰላም አይኖርም ቤታችሁ ውስጥ። ምክንያቱም እሱ እንኳን ተረጋግቼ በቤቴ ሰላም አስፍኜ ከዚህ በኋላ የውጯ ሴት ቆረቆንዳ ናት ብዬ አላይም ብሎ እንኳን ፊቱን አዙሮ ወደ በቤቱ ቢመጣ እንኳን ሚስት የሆነ ኮሽታ በሰማች ቁጥር ስትነዘንዘው ስትጠዘጥዘው የድሮ ፍቅራቸው ይጠፋና ወደ ሲኦል ይመሰርታል። የትኛውም ቤቴ በይቅርታ እንተማመናለን፣ ከዛም ይቅርታ ተደራርገን እንተላለፋለን፣ ከዛ ምንተዋለን። ወፍ እሱ ስትኖሪበት ነው የምታወሪው። ኤንዌይስ እሱ ነው እግዚአብሔር ብቻ አልልም። የዛኔ ይቅርታ አደርግለታለሁ ብለሽ እኛን አስጠጣሽም። እሺ እኛ ስንናገር ሁሉም እንደናንተ አይደለም፣ እናንተ ባለጌ ሴቶች ፈቶች ምናምን አስባልሽም። እሺ አሁን ደግሞ 1 ወር በትዳር ሳትቆይ የኔ አባት አረቴ እንዳላት ኤንዱተ እሰኝ ለኛታ ያንቺ አስጠጪነት ደግሞ ምድር ላይ የለም። ብዙ አስጠጪ ሴት አውቃለሁ፣ ያንቺ ደግሞ ይለያል። ሄሉዬ እንዴ ቀላል ታስጠጫለሽ እንዴ? ገብርኤልን ቀላል ታስጠጫለሽ? የሌለ ነው በቃ የምትፈልሚው እንዴ ጋይስ። የኔ አባት ቆይ መቼ የቱ ጋር ስትዳርክ ያዙ ስንት ጊዜ ሆናቸው እንዴ? ቤተሰብ ማ መነጋገር አለብን እንዴ ጋይስ። ረስቸው ይህንን ወሬ ቆይ ስንት ጊዜ ሆናቸው ጋይስ በትዳር አብረው ተጣምረው መኖር ከጀመሩ? የኔ አባት ተብሎ እንደዚህ የሚያስለቅስለት ላይ ደርሰዋል እንዴ ጋይስ? ኤልዳና ግን በጣም ነው የምታስታችሁ። ይቅር ይበልሽ። ከዚህ በኋላ ኢንተርቪው ስትሰጪ ተረጋጊ። በጣም አንዳንድ ሴቶች ግን ወይ መከራ እኮ ናቸው። ላይ መከራ እኛ እኮ ነው የሚያስጠምዱን ጋይስ። የኔ አባት የኔ አባት ለሊያሹ አጨብጭቡለት። ለትዳር መፍረስ ትልቁ ሪዝን ከረንትሊ ሶሻል ሚዲያ ላይ ቤዝድ ያደረጉ ፌክ ሪሌሽንሽፖች ዘይ ኦቨር ሮማንቲሳይዝ ሮማንስ እላያችን ላይ አፍንጫ ይሸታተታሉ፣